አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። እኛ ደግሞ በተቃራኒው ምንድን ያደረግነው ይቺው ልጅና እኔ እቤቷ ሴትዮዋ ቤት ገብተን ተደብቀን ልጁ ሁኔታዎችን እንዲያፈነዳ ከዛ በኋላ ቢላም ልታነሳ ከሞከረች ምን ካልሞከረች ልጆቿ ደግሞ እነሱም አሉ ተደብቀዋል ልጆቿ ማለት ነው። አገር ሰላም ብላ በር ከፍታ ስትገባ እኛ ተደብቀናል። ሮጣ መታ ሶፋ ላይ የምትቀመጠው ከዛ ፍሪጅ ከፍታ የሚበላ ነገር ነው የምታነሳው። የተለመደ ባህሪዋ ነው ልጆቹ ስለነገሩ ማለት ነው። እና ምንድነው የምታስትናደድ ምን የምታደርገው ቢላ ይዛ ነው የምትመጣው እና እንዳትጎዳው እንዳትገለው እኛ የሰውን ህይወት ታሪክ የገልብጠን ወደ ጽድቅ የቀየር ነው ማለት ነው። ማለቴ በደዛ በአምስቱ ፍልስጤማውያን ፈንታ እኛ ደግሞ እዛ ቦታ ላይ ተደበቅን። ሴትዮዋ ፍልስጤማውያን ሆነችብን፣ እኛ ደግሞ በዛ ቦታ ላይ ሶምሶን ሆነን ማለት ነው። እና እንግዲህ ትልቁ ጉዳይ መቼ እናርገው ነው፣ መቼ እንንገራት ነው። ከዛ ወጣ ስትመለስ እሱ ስትወጣ ነው የደወለልኝ። ወጣ ስትመለስ የሚሆነውን ነገር ንገረኝና እንወስናለን ተባባለ። ወጣ ስትመለስ ግን ክፉም ቃል አትናገርም፣ ደግም ነገር አትናገርም። ሄዳ ነው የመጣችው መሰለኝ ጠንቋዩ ጋር እና ቀስ ብላ መታ አይኑ ላይ ትላለች። የሆነ ልቧ ሰይጣን አይደል ያሾከሹካታል። ከዛ ጆሮ ጋር ትመጣና ትላለች ዝም። እሱ ደግሞ ምንም ነገር ጋር ዝም ብሎ ቁጭ ነው። ከዛ ዝም ብሎ ጠንቋዩም አርጅቷል መሰለኝ ምናምን ብላ ቁጭ አለች። እኛ እንሰማለን ማለት ያን ቦታው ላይ ካሁን የሆነ ነገር እንዳታደርገው እኔ ድንገት ሊነግራት ስለምችል አንድ የተገኙልኝ ብሎ ነበረ። ከዛ በኋላ ግን ጭንቅ ነው የሆነብኝ። እኔ ራሴ በጣም ከባድ ነገር ነው የሆነብኝ። ለምን ቁጭ አለች ረጅም ሰዓት የተደበቅንበት ቦታ ሆነ ሳልመጣብኝ። እኔ አሁን በጣም ቤቱ ቅዝቃዜ ስለነበረ ሳልመጣብኝና ቀስ ብዬ ሾልኬ ነው የወጣሁት። የእውነት ነው ቀስ ብዬ ሾልኬ ወጥቼ በጓሮ በር አሳይተውኛል። ከባድ ከሆነብህ በዚህ ውጣ ብለውኝ ሄጃለሁ። ቤቢ ሀቡሽ ማን ነው ትላለች። እኔ ሄድኩኝ በቃ ወጣ። ደወልኩላቸው እነሱ ሚስኮል ስላገኘሁኝ ከዛ መልሼ ቴክስት ሳረግ ልደውል ስላቸው ደውላሉኝ። ለካ እነሱም እንደኔ በጓሮ በር ወጥተው ምናምን ተመልሰው በበር ገብተዋል። የመጀመሪያ ቀን ይሄን ነበር ያደረግነው። የምትጎዳው መስሎን ነበረ እና ልጆቹ ገጠመኝን እያዳመጡ ስለሆነ የእኔ መምጣት ለነሱ ብርቅም ነው፣ ደስ ብሏቸዋልም። እናታችን እንድትቆርብልን ነው የምንፈልገው። እንደምትቆርብ እርግጠኛ ነበሩ። ለምን ሲባል አይ ብዙ ገጠመኝ ሰምተናል፣ እርግጠኛ ነን እናታችንም ትቆርባለች፣ እግዚአብሔር ያሳካልሃል ነው የሚሉኝ። ተስፋ የሆኑኝ እነሱ ናቸው እንጂ በጣም አረመኔ ናት የነበረችው በወቅቱ። ምን ሰማው ነገር ደስ አይልም። እዛ ቦታ ሆኜ እኔ ራሴ ሰማሁት የነገሩኝ ነገር ጆሮ ይቀፈፈኝ። አሁን እዚህ ጋር መናገር አልፈልግም፣ ዘመድ ምንም ስለሚሰማ ማለት ነው። ደስ አይልም ሰው በዚህ ልክ ሲሰግጥ ማለት ነው። እና ከዛ በኋላ ግን አንድ በጣም ከባድ ነገር ሰማ ልጁ። ማንም የለም። በማግስቱ ጠዋት 4 ሰዓት ላይ ቅዳሜ ነው ሲናገር ከቤት ክርስቲያን መቼም አይደለም የመጣችኋልና እና ምን አቅልሃለሁ ወዲህ ብላገድ ታዲያ በቃ ሞከርኩ በቃ ምንም የሚሞት ልጅ አይደለም። እኔ እጄን ግን አልሰነዝርም፣ እጄን ሰንዝሬ አልገለውም፣ በመርዝም እኔ ከዚህ በኋላ አልነካውም፣ ትልቅ ሆኗል፣ ከዚህ በኋላ እኔ ከሱ ጋር አልታገልም አለች። እና ለካ ከንግግሯ እዛ ቦታ ላይ ከገጠመኛችንም ሰምቶ ከንግግሯ ሲረዳ እያንዳንዱ የምታደርገው ግፍ ስቃይ ግብር ነበረ። እንዲህ አርጊው እሱን ባሰቃየች ቁጥር እሷ ውስጥ ያለው መንፈስ እንደ ግብር ነበር የሚያገኘው። ሰውን ማሰቃየት ግብር ነው። ለዚህ ነው አንዳንድ ሰዎች ክፉ የሚሆኑት። ክፉ ይሆናሉ፣ እንዲሁ ክፉ ይሆናሉ። የሚገርማችሁ ያለ ምክንያት ክፉ ሆነው ከዛ መልሰው የሚጸጸቱም እንኳን ከሆኑ ባይጸጸቱም እንኳን መልሰው ደግሞ እንደገና ሲያናግሯችሁ ይገርምት። እነዚህ ሰዎች ግን ችግር አለባቸው፣ ይህች ሴትዮ ችግር አለባት ትላላችሁ። እነሱ ውስጥ ያለው መንፈስ በክፋታቸው ግብር ስለሚያገኝ ነው። በጣም የሚገርመው ነገር እና በጣም አዘነ። በቃ ለኔ ሁሉ ክፉ ነገር የምታደርገው ለካ መንፈሱን እየገበረችለት ነው። መጀመሪያ ራሷ ተገብራ ከዛ እኔን እየገበረችኝ ነው ብሎ ምንም ነገር አታመጣም። እነ መምህርንም አልጠራቸውም፣ እዚህም አይደበቁም። ምንም ነገር አያስፈልግም። ፊት ለፊት እነግራታለሁ። ወንድሞቼ ፊት ነው የምነግራት፣ እነሱ ያግዙልኛል። መምህር ተስፋዬም ልጅቷ መምጣት አይጠበቅባቸውም አለና ቪዲዮ ካሜራ ግን ደቅኗል፣ አዘጋጅቷል ለኔ ለማሳየትና ማስረጃ እንዲሆን ችግርም ከተፈጠረ ማለት ነው። ከዛ እየሰገደ መጣች።
ደግሞ የሚገርማችሁ ትልቅ ስዕል ነው ያደረገው እና ዛሬ ደግሞ ትልቅ ስዕል አድርጎ ነው ሊጠብቀኝ ይሄ ደንቆሮ ምናምን ብላ እየተሳደበች ስትመጣ የቴሌቪዥኑ ድምፅ ተከፍቷል። ሆን ብሎ ነው ያደረገው እና ያው ከመታችኝም ትምታኝ ብሎ ነው። ባይዘዌ ምን ሊያረግ አስቦ ነበረ? ግልጽ ሊነግራት አስቧል። ግን ሊነግራት ይልና ቶሎ ዘዴ የመጣበትና ደግሞ ቀይር ያደርገዋል። ቆይ እስቲ ይልና ይመልሰዋል። አሁንም በሚቀጥለው ቀን የሆነ ነገር ሊናገር ይሞክርና ግን ቆይ እስቲ ይልና አዲስ ዘዴ ይመጣለታል። የእግዚአብሔር መንፈስ ነው የሚያግዘው እና ገጠመኝ ከፍቶ የመምህር ግርማን በፈውስ ከፍቶ ይጠብቃታል። ስትመጣ ማን ነው የኔ ከፈተው? አንተ ይሄ ደንቆሮ ነው የከፈተው፣ ይሄ አይሰማም። ከዛ መልሳ ደግሞ እሱ ነው የከፈተው፣ ይሄን ድምፅ እንደዚህ የሚያጮህ እሱ ነው። ከዛ መታ ጆሮ ስር መታ ደግሞ ይሄን ሰውዬ ታወቀው በዛ ጆሮ ጫዎችበት። አትዝጊቤ ልስማበት። እንዴት ነው እንደዚህ የምትጨቃጨቀኝ የምትከራከሪ? ከየት አባክ ሰምተ ነው? ልስማበት አትዝጊብኝ ይላታል። ከዛ ድምፁን ቀንሳ በጥፊ መታው። ድምፁን ቀንሳ ማለት ነው ለራሷ ማዳመጥ ጀመረች። ምንድን ነው ቆይ እስቲ የሚሰማው ብላ መስማት ጀመረች። ፈውሱን አየች፣ ገጠመኝ ሰማች፣ የቀሲስ ሄኖክንም በቃ ብቻ በአጠቃላይ ቴሌቪዥን የተከፈተው ነገር አየችና ወንድሙ ልጆቹ አመጡና ይሄ ልጅ ይሄን እየከፈተ ነው ማን ነው የሚጠቁመው? እኔ እንጃ የሆነ ነገር ይከፍትና ራሱ ነው አንደኛው ሲያልቅ አንደኛው ይመጣለትና ድንገት ይሄ ከመጣ ይሄ ነው የሚቀጥለው ብለው ስለ አልጎሪዝሙ ነገሯት። አልጎሪዝም ብለው እነሱ እኮ በገባቸው መጠን ነው የሚነግሩትና ማንኛውም ቪዲዮ ለምሳሌ ፖለቲካ ማየት ጀምረሽ ዝም ብትዩ ዩቲዩብ አንዱ ሲጨርስ እየተካ ያንን የሚመስል ቪዲዮ ነው የሚያመጣልሽ ብሎ ነገሯት። በዛ ምክንያት ይሄን የሚያየው ከዛ በዛው ትምህርቱ ወዶት ነው ደግሞ የቤተ ክርስቲያን ትምህርት ይወዳል ብሎ ነገሯትና ከዛ ግን ከንክኗታል። በማግስቱም ያንን ትምህርት ታዳምጥ ድምፁን ቀንሳ ነው የምታዳምጠውና ከዛ ተደፍታ ማልቀስ ጀመረች። ቀስ ብላ መታ አጠገቡ ተጠግታ ዝም ብላ ታየዋለች። ማለት የሚያይ ነው አይደለም ብላ አስባ አይደለም፣ በሐሳብ ጭልጥ ጥላት ይላለች። እሱም ያያታል። አንዳንዴ ዝም ብሎ ይጋደማል። ለምን አይን ላይ ሲፋጠጡ አያፍርም። በእርግጥ ማፈር የለም ግን ጀስት ምንድነው ይሰለቻል አይደለም። እያየኝ አይደለም ብላ ስለምታስብ ነው እሷ ፊት ለፊት መታ የምታፈጠው። እሱ ግን እያያት ስለሆነ በሐሳብ ረጅም ሰዓት ትክዝ ብላ ሄዳ ብዙ ነገር እያሰበች እንደሆነ ይረዳል እሱና ዝም ብሎ ሄዶ ይጋደማል። ታየዋለች። አጠገቡ ሄዳ ወይኔ ትላለች እንደዚህ ብላ። ትምህርቱ ላይ የገባት ነገር አለ፣ የሆነ የተገለጠላት ነገር አለ። ከዛ ትንሽ ቆይታ ወንድሞቿ ሲመጡ እናንተ አለቻቸው። አቤት ይሄን ትምህርት እናንተም እየሰማችሁት ነው? አዎ እማዬ አንዳንዴ እንሰማዋለን። ምን ተረዳችሁ? ምን እንረዳለን? ያው ወደሽ እንዳልሆነ የተረዳ ነው። ግን እማዬ ቤት ውስጥ ግን አቴቴ ጨሌ አለ አሏት። ሄደ ስመል ወመኔ የምን ጨሌ ነው አለቻቸው። ጨሌ ካለ አውጥተሽ ብትጥዩ ግን ጥሩ ነው። እሱ ይሆናል አይኑን ያሳወረው። ራሱ ነው አይኑን ያሳወረው። ነግሬያችሁ አልነበረም? ራሱ ነው። አባቴ ሞተ ብሎ አይኑ ሲደበድብ ራሱ ነው የታወረው። እንጃ እማዬ ግን አይመስለኝም። የቆልጭ ያለ አይን ነው፣ የተደበደበ አይን አይመስልም። አይኑ በጣም ጽድት ያለ ቆንጆ አይን ያለው። ዝም ብሎ ግርድ ያደረገው። በነገራችን ያው ጋርንት ሲጋር ዳፍንት ሲሆን እንደዛ ነው አይደለም የሚሆነው። ዳፍንት ማለት እያየ የማያይ ማለት ነው። አይን አለ ግን አያይ እና ልጆቹ አርፎ አይቀመጡም። ገብተው ጌም ነው የሚጫወቱት፣ ገብተው ሞባይል ነው የሚነካኩት፣ ይወጣሉ ይገባሉ፣ እንደ ማንኛውም ቤተሰብ ልጆች ማለት ነውና ግን ከፍታ ማየት ሲጀምር በጣም ደስ ብሏቸዋል። ደወሉ ልጆቹ እና እማዬ ገጠመኝ እያዳመጠች ነው። እውነት ነው? አዎ። አይ በቃ ትደውላለች ራሱ አልኳቸው። አይደል አሉኝ። አዎ መደወሉ አይቀርም፣ ደውላ ታናግረኛለች። ግን ስልክ ቁጥሬን የመምህር ተስፋዬ ስልክ ቁጥር ብላችሁ ቴሌቪዥኑ አጠገብ ጻፉና አስቀምጡ አልኳቸው። ኦኬ አሉና ጽፈው አስቀመጡ። የእውነትም በሁለተኛ ቀን ላይ ደወለችልኝ። ማለት ነው በሁለተኛ ቀን ሳይሆን ማዳመጥ የጀመረችው 2 ቀን ሆኗታል። ስልክ ቁጥሩ ከተቀመጠ ከ2 ቀን በኋላ ማለት ነው። አጠቃላይ ገጠመኝ ማዳመጥ በጀመረች በ4ኛ ቀን ደወለችና ሄሎ፣ አቤት፣ አንድ እህቴ ነበረች የሆነ ጥያቄ ለመጠየቅ ነበርና እሺ ያልኳት እና እህቴ እንደዚህ ታደርግ ነበር ብላ የራሷን ታሪክ ነገረችኝ። የተነገረኝ ማለት ነው። ብዙ ጊዜ ህልም ስትናገሩ ለዚህ የምትሉት ብልጦቹ እህቴ ህልም አይታ ምናምን ብላችሁ የራሳችሁ ህልም ትናገሩና ከዛ ህልሙ ሲፈታ ክፉ ከሆነ ያው እንዴት እንደዚህ አይነት ምናምን ብሎ እንዳንታዘባችሁ በሰው ታሳብባላችሁ ማለት ነውና
በእህቷ ስም አድርጋ ነገረች። እስቲ ከእህትሽ ጋር አገናኛኩት። ተው የዚህ የለችም እኮ ውጭ ናት አለችኝ። ና ነገ ተማሪ ይሄ መሆንሽ ለማይቀር ለምን ተዋሻለሽ አልኳት። አለችኝ። ነገ ተማሪ መሆንሽ ለማይቀር አትዋሺ፣ ይሄ ታሪክ የራስሽ ነው አልኳት። እንዴት እንደዛ ልትለኝ ቻልክ አለች። አይ በዚህ ልክ የእህትሽን ታሪክ እንዴት ታውቂያለሽ? አዳሯን ውሎዋን የምታደርገውን እያንዳንዱ ስንት ያቆን ነው። አዎ አምና በልደት ያገባው። ከዛ ጀምሮ ምንም ሰላም አላገኘም። በምንድን ነው የተመተትከው? በመቃብር አፈር 3 ቀን ባልሞላው 3 ቀን ባልሞላው በመቃብር አፈር። አዎ ለምን ሁለታቸው መካከል ተነሰነሰ። እንዴት ተደርጎ? እንደዚህ ከሁለታቸው ቁጭ ካሉቱ ተነሰነሰ የመቃብር አፈር። አዎ ለምን ተፈለገ ይሁን? እንዴ ልጁን ሰላም ለመንሳት በክነቱ እንዳያመሽ። ለምንድን ነው ይሁሉ? እንዴት የደብተራ ነው የጠንቋይ ነው? የደብተራ እንጂ። የት ሀገር ነው? ወሎ ነው። ወሎ? አዎ ከወሎ። የምን መቃብር አፈር ነው? የሴት ልጅ ነው። 3 ቀን ያልሞላት 3 ቀን ያልሞላት የሴት ልጅ 3 ቀን ያልሞላት የሴት ልጅ። አዎ ምን የሴት ልጅ የመቃብር አፈር? በዛ ነው የተደገምከው? ሰይጣን ጋር እንትን ሰይጣን። ለምንድን ነው 3 ቀን ያልሞላት የመቃብር አፈር ያስፈልገው? ሀገር ሰላም እንዲያጣ፣ በሃይማኖቱ እንዳይቆይ፣ በክነቱ እንዳይቆይ ለምን አባርር። የእናቱ አንድ ነው። ሀገር እንዲወጣ እናቱን ዝንታለም እንድናስለቅሳት እናቱን ዝንታለም እንድናስለቅሳት ማስለቀስ። አዎ በስንት ብር ነው የተመተትከው? እኛ ትንሽ ነው ብር፣ 50 ብር ብቻ ነው። በ50 ብር? አዎ ሰውየው ጋር ዝምድና አለና። ስንት ዓመት ነው ከገባበት? ዓመት ነው ገና ሲያገባ። አጋንንት ነው ሰይጣን? ሰይጣን። ስንት ናችሁ? 144 ነን። 144? አይነትና አብረን ተወልን። ሴት ነኝ አብሬ ተያየዋለሁ። አንሶላ አጋፈፈዋለሁ። አብሬ አንሶላ አጋፈፈዋለሁ። ምንድነው አንሶላ መጋፈፍ? እና አይነጥላ ነኝ። ማን ሌላ እንትን እንዳይልብኝ ነው። ቅዳሴ እንዲደፍንልን ነው። ቅዳሴ እንዲደፍን? አዎ። ሲቀድስ አትወጡም እንዴ? እንዴ ውጭ እንጠብቃለን። ውጭ እንጠብቃለን። ከክበብ ውጭ እንጠብቀዋለን። ከግቢው ውጭ? አዎ ከክበብ ውጭ 44 ክንድ ርቀን ነው የምንገኘው እንጂ ከዛዎቹ ድማ ልፍ አንልም። ቤተክርስቲያን አትገቡ? እንዴ አትገቢም አንቺ? ስንት ዓመትሽ ነው? ላው ላይ አብሬ ተወለድኩ። ሴት አጋንንት? አዎ። ትጋፈፊዋለሽ? አዎ። ለምን እንዴ? እና ሌላ እንትን እንዳይልብኝ ነበረ። አገባ አብሪ። ከዛ ያገባብኝ ሰላም ነሳሁት ከሚስቱ ጋር እንዲህ። ከዛ ደግሞ ደገሙ የኔን ጓደኞች ጨመሩልን። ከዛ አብረን ሆነን ልጅቱ ጋራ አፍና አይን አደረግነው። ዝንታለም ያለቅሳን እሱ በገነቴ ግነቴን እያለ ውይ። ከሚስቱስ አጣላችሁ? ሚስቱ ጋር ሰላም ነጥተነው እኮ ሚስቱ ጋር ሰላም አሳጣነው። አሳጣችሁ? አዎ። መተቱም አለና መተቱ ጋር? አዎ። በመቃብር አፈር መተቱ? አዎ። ቤተክርስቲያን ትሄዳለች። ማፍቀር ቅድስት ልደታ ሜክሲኮ ትሄድና እመቤቴ ሆይ ባሌን በሰው ቤት ስላሳየሽኝ፣ ትዳሬን በሰው ቤት ስላሳየሽኝ አመሰግንሻለሁ። እኔ ክፉ ሰው ነኝ፣ አባካኝ ሰው ነኝ፣ ባለቤቴም ገድየዋለሁ። እንዲህም አይነት ለካ ትዳር አለ። እንዲህ አይነት መሰዳደብ አንድ ቀን እንኳን ነክቶኝ አያውቅም፣ ገላምጦኝ አያውቅም። የሚያስፈልገኝ ነገር እየጠየቀኝ ለምንድን ነው የናቁት ግን ምን ሆኜ ነው እያለች እየተናገረች አይነ ጥላ ነዋ አለ ከኋላ። ዞር ብላ ስትል ጊዜ ጸበልተኛ ነች። እምነት ምናምን ፊቷን ጭቃ ምናምን ተቀባብታ ዝም ብላ ቁጭ ብላለች። በስመ አብ ወመንፈስ ቅዱስ። አንቺ ነሽ ያወራሽው እዛ ጊዜ? እኛ ነን፣ እሱ አይደለችም። ይገባችኋል አይደል? ጸበልተኛ፣ እምነት የተቀባች ጸበልተኛ ስትመልስ መልሱ አመላለሷ፣ እንደገና ደግሞ ፊቷን ሁኔታውን እስቲ ያስቡት። ደግሞ ቀይ ናት ልጅቷ፣ እጇ ያስታውቃል። እና መስማ ማናችሁ እኛ ስትይ አንቺና ጓደኞችሽ እስቲ ያሉ አለቻት። ምንም ስለመንፈስ አታውቅም። እኛ ነን፣ እሺ እኛ አይነ ጥላ ነን፣ እኛ ነን አለ። እሺ በቃ ይቅርታ፣ ምንድን ነው አይነ? ከዛ ዞር ብላ አይነ ጥላ ምንድን ነው አለቻቸው። እዛ የሚሳለሙ ሰዎችን አጋንንት ነው ሰይጣን ነው አትደንግጪ አሏትና ተነሽ ነይ ሂጂ ቦታ ቀይሪ አሏት። ሄዳ ዞራ ቤተክርስቲያን ተሳልማ ስትመለስ አሁንም ቆማለች። ስሚ አሁን የለፈለፍሽውን በሙሉ የምናደርገው እኛ ነን። ባልሽ መልካም ጥሩ ሰው ስለሆነ አንወደውም። እኔ አግብቼሻለሁ፣ በቃ እኔ ያንቺ ባል ነኝ፣ ከኔ ውጭ ሌላ እንድታገቢ አልፈልግም ማለት። ደነገጠች። ክቡን ያለችው ስለ መናፍስ ምንም አይነት ግንዛቤ ስለሌላት እግዚአብሔር የእሷን መንፈስ የተጋለጠላት ሴት ጋር
ወስዶ አናገራት። ግን እንዲህ አይነት አካሄዶች ትክክል ባይሆኑ እግዚአብሔር ያደረገው መንገድ ምንድን ነው? ይሄን ዘዴ የሚጠቀመው እግዚአብሔር ለምንድን ነው? አንደኛ አናመን ስንጠራጠር፣ በፍጹም ስንጠራጠር ነው። ሁለተኛ ስለ መናፍስት ምንም አይነት ግንዛቤ ከሌለን እንዲህ ነገር እንድንሰማ ያደርገናል። ከዛ ምንድን ነው አግብቼሽ የምትይው ራሷ አሁንም ከልጅቷ ጋር የምታወራው አንቺ እኮ ሴት ነሽ፣ ባሌ እንዴት ነው ባሌ ብትሆኙ? እኛ አይነ ጥላ ነን አይገባሽም እንዴ ብላ ድርግም አድርጋ በጥፊ ልትመታት ስትል የሚሳለም ሰው መጣ። ልጇ ያዘ ሂዶ ረዛ ብሎ መንፈሱን ገፈጠረው። ከዛ እየሳቀ እያሽካካ ሄደና ባልሽ ቤት ተቀምጧል እናትሽም አሉ ብሏት ሄደ። እናትሽም ባልሽም ቤት ተቀምጠዋል ሂጂ አሁን፣ ከዛ በኋላ የሚጠብቅሽን ታያለሽ አላት መንፈሱ። ደነገጠች፣ ደወለች። ስትደውል እሺ ዛሬ ደግሞ ምን ታይቶሽ ደወልሽ አሏት። እናትየው ጋር የደወለችው የት ነሽ ያለሽው? ባልሽ ቤት ነኝ። አንቺ ቤት አንቺ ትተሽ ሄድሽውን ቤት እሱ ብቻውን ሆነ። ታዲያ ምን እናድርግ? ቡና እያፈላን ነው አላት። ድንግጣ ስልኩን ዘጋችሁና ሮጣ መንፈስ ወዳለባት ልጅ ሄደች። ከዛ ኧረ ትመታሻለች አሁን ስትሰነዝርብሽ ትምታይ ችግር የለውም ብላ ይሁት። እግዚአብሔር ሲያናግረን የማንሰማ ሰዎች መንፈስ ስለተናገረ ከዛ ሄደችና ልጅቷ ልትናገር ስትል ልጅቷ ደግሞ አቤት አለቻት። አሁን ስታናግሩ የነበር እናንተ አለች። ኧረ ራሴ ነኝ አለቻት ልጅቷ። ራሴ ነኝ አለች። አሁን እያናገሩ የነበረ አንቺ ላይ ሆኖ አይነ ጥላ ነኝ ምናምን እያለ እያናገር የነበር አለቻት። ኦኬ አዝዤው ነበር እኮ እኔ ሳልፈቅድልህ ከማንም ሰው ጋር እንዳታወራ ብዬው ነበረ ብላ መቁጠሪያ ላይ ታረገው ወጣችና እዛ እንትኑ ስር ዛፉ ስር ሌላ በአስፓልቱ በኩል ያለው ማለት ነው በኮሌጅ በኩል ያለው ቅጥቅጥ ያደረገችው። ቀጠቀጠችውና እኔ ሳልጠይቅህ እኔ ሳላናግር እኔ ምንም ሳልፈቅድልህ ሰው ጋር እንዳታወራ አላልኩህም አለችው። እኛ አይደለንም የራሷ ነው እኛ ጋር የመጣው የራሷ መጥተው ነው ያዋራት። ከርቀት ትሰማለች። እኛ አይደለንም ራሷ ነች ሁለቱንም የምታወራው። ከዛ ቀስ ብላ መጣችና ልጅቷ ወደ ልቧ ስትመለስ እየሆነ ያለው ነገር ምንም አልገባኝም አለቻት። እኔ ቆይ ላስተምርሽ አለችና ቁጭ አድርገቻትና ይኸውልሽ እኔ እንዳንቺ በመንፈስ ተጠቂ ነበርኩ። እኔ መንፈስ ተጠቂ ያለው ማለት አይ እሱ ታየው ችግር የለውም ያንቺ እኮ ነው ጋር መጥቶ ያወራው አለቻት። እኔ አለብኝ አለች። የት አለ እኮ እኔ ጋር መጥቶ ያወራው እሱ ነው። የሆነ ምልክት አልሰጠሽም አለቻት። ሰጥቶኛል እናቴ ጋር ደውዬ ቤት ነች ያለችው ብሎ ነበር። ስደውል ቤት ነች ያለች። በቃ ምልክት ስጥ ብየዋለሁ። አሁን እኔ ጋር የነበሩት ያስቸገሩኝ መናፍስቶች በሙሉ ታስረዋል። ያንቺ ግን እኔ ጋር መጥቶ እንዲያወራ የፈቀደለት እግዚአብሔር ነው የሚሆነው። እኔ የለሁበትም ወይም ደግሞ እኔ ጋር ያሉት መናፍስቶች አይደሉም። በየቀኑ ስለምንቀጠቅጣቸው ይሄን አያርጉም አለቻት። ምንድን ያለሽ አለቻት። እኔ አግብቼሽ ነው የምኖረው። እኔ ያንቺ ባል ነኝ። ሌላ ባል እንዲመጣ አልፈልግም። ስለምንጠላው ነው ባልሽን ስለምንጠላው ነው። አንቺን ባህሪሽን የቀየርነው ጸባይሽን የቀየርነው አለች። ስለዚህ ባለ ትዳር ነሽ? ልጅሽ ነው? እኔ ጓደኛሽ በሆን ደስ ይለኛል። የተናገረው ነገር ትክክል ሊሆን ይችላል፣ ሐሰትም ደግሞ ሊሆን ይችላል። ለምን ያልተያዘ ያልተገራ መንፈስ ስለሆነ ብዙ አትመኘው አለቻት። እቺ ትክክለኛ ተማሪ ናት አይደለ? የኔ እናት የምታወሪው ነገር ምንም አልገባኝም፣ አስተምሪኝ እስቲ ዝም ብለሽ ከመጀመሪያ ስለ መንፈስ ንገሪኝ አለቻት። አይነ ጥላ ይሄ ነው፣ ቡዳ ይሄ ነው፣ መተት ይሄ ነው ምናምን ብላ ብትንትን አድርጋ ነገረቻት። አይነ ጥላ እንዴት ነው አልሽኝ? ከዛ ይኸውልሽ ግቢና አይነ ጥላ ምንድን ነው ብለሽ ግቢና ብዙ መጽሐፍ ድምፅ ታገኛለሽ አለቻት። አይነ ጥላ ምን እንደሆነ ስትገባ እያዳመጠች ነበር ወደ ቤቷ የምትሄደው። እንባዋ እንዲህ እየዛራች አልጨረሰችው፣ ገባች። ወደ ቤቷ እኮ ነው የመጣችው። እሺ ጎሽ መጣሽ ማማራት? አዎ መጣ። ከዛ እንኳን ደህና መጣሽ፣ እንኳን ደህና ቆያችሁ። ልጁን እጅ ታፋ ላይ ቁጭ አደረገችውና ሻወር ገባች። ሰው ሻወር እየወሰደ ኤርፎን አድርጎ ይታጠባል? በጣም እኮ የምትገርም ሰው ናት። እንትን አድርጋ የፀጉሯ ላይ ውሃ እንዳይነካው አድርጋ ኤርፎን አድርጋ ሻወር ወሰደች፣ ታጠበች። ከዛ በኋላ ልብሴን የዘረፈው ሰው ማን እንደሆነ አልታወቀም አለች። አልታወቀም እና ግን እናትየዋ አልተዋጠላቸውም አመጣጧ። ምንድን ነው ምን ሆነሽ አሏት። የሆነ ነገር ሰምተሽ ነው የመጣሽው አሏት። የደወልሽውም ምን ሆነሽ ነው? የተፈጠረ ነገር አለ አሏት። ከዛ ተንደርድራ ሄዳ እኔ ቆሻሻ ሴት ይቅርታ አድርግልኝ እባክህን ብላ ጉልበቱ ስር ሄዳ ይቅርታ አድርግልኝ አለችው። ከዛ ችግር የለውም አለ። አቀፋት፣
አጠገቡ አስቀምጣት። ሰራተኛዋ ቀውጥ ያደረገችው ግቢው ቀውጥ ያደረገችው ዞረች። የኔ እናት፣ የኔ ድንግል ማርያም፣ የኔ ኪዳነ ምሕረት፣ የኔ ድንግል ማርያም ስለቴን ሰምታኝ ነበረ፣ በነገርኳት በማግስቱ ነው ያደረገችው ምናምን አለች። የእሷም ስለት ነው እንግዲህ እግዚአብሔር ነው የሚያገጣጥመው። አሁን ይሄንን ያገኘችው ወይም ይችን ጸበልተኛ ያገኘችው በእግዚአብሔር ነው፣ በልጅቷ ስለት ነው። ይህ እንደፈለጋችሁ አስቡት። እሱ ሁሉ ሲገጣጠም ነው። ነገሮች በመጥፎም ይገጣጠማሉ፣ ነገሮች በጥሩም ይገጣጠማሉ። ፋይናል ዴስቲኔሽን የሚለው ፊልም የተመለከተ ሰው ያለ ምክንያት ክፉም ነገር አይደርስም፣ ያለ ምክንያት ደግም ነገር አይደርስም የሚለው ነገር በደንብ ያውቃል። ደጋግሜ ይህን ፊልም ጋብዣችኋለሁ። ከዛ ጸጥ አለ ቤቱ ለተወሰነ ጊዜ። የሆነው ሆነ። 3 ወር 4 ወር ሙሉ እንደው አልናፍቅሽም ማለት ምንም አልናፍቅኝም አለችው። አሁንማ የሆነ የገባኝ ነገር ኖሮ ሊመጣው። እስቲ ንገሪኝ፣ ምንድን ነው? እስቲ ይቅርታ እንድትልኝ ያደረገሽ ምንድን ነው? ልብ የገዛሽው አላት። እንማርበት፣ እኔም ልማርበትና እኔም ይቅርታ ልበልሽ። ጥፋተኛ እኔም ብዬ ስላላሰብኩ እኔም ይቅርታ አድርግልኝ አላልኩሽ አላት። እና ጥፋተኝነት ስሜት እንዲሰማኝ አድርጊኝ እስቲ አላት። አይ አንተ ምንም ጥፋት የለብህም። የዛ ባልና ሚስቶቹን የ3 ወር ያየችውን በሙሉ ነገረቻቸው። ከዛም ደግሞ የጸበልተኛዋ ነገረቻቸውና በስቲ ክፈችው እስቲ አይነ ጥላ ምንድን ነው እስቲ ቴሌቪዥን ላይ ክፈተው እስቲ ልጅ አሉና ሲከፈት ቆጨ። ራሱ ባለቤቴ አይነ ጥላ ነበረችበት። እንደሚያስቀምጠው ነበረ፣ እንደ ሴት ያወራ ነበረ። አታውቂም አባትሽ እንዴት እንደሚሆን? ሁሉ ነገሩ ለሴት አይደል? አዎ እሱ ላይ እንደ ሴት የነበረችው አንቺ ላይ ደግሞ እንደ ወንድ ነው የሆነው። ሰይጣን ስለሆነ ሁለቱንም መሆን ይችላል። ሴትዮዋ ወዲያው ገባቸው። ስለ መንፈስ በደንብ የሚያውቁ ሴትዮ ናቸው። በቃ መስገድ፣ መጾም፣ መጸለይ ጀመሩ። በሚገርም አይነት ሁኔታ ያ ቤት በአንድ ጊዜ ተቀየረ። አሁን ኢኮኖሚካሊ ስታባክነው የነበረውን ገንዘብ እሱ ስሜቷ እንዳይጎዳ ያው የሽንፈት ስሜት እንዳይሰማው አይደለም፣ ወይም ደግሞ እንደዚህ አረግሽኝ ብሎ ላለመውቀስ አይደለም። በጣም ግን ኪሳራ ውስጥ ገብተው ነበር በእሷ ምክንያት። ያቺ 3 ወር የጠቀመችው ምንድን ነው? እሷ ምንም ብር ስለማትቀበለው 3 ወሯ የሚያንሰራራበት ሆነ። የከሰረውን ኪሳራ እንደገና ወደ ነበረበት የሚያገግምበት ሁኔታ ሆነ። ቤት ውስጥ ከስሯል። ማይረባ እቃ እየገዛች አክስሯለች። ድርጅቱ ከስሯል። ሁልጊዜ ጠዋት ከቤታችን ስንወጣ ይችን ለእመቤታችን የተደረሰችዋን ጸሎት ብንጸልያት ምን ይመስላችኋል? እኔ ሁልጊዜ ደስ የምትለኝ ጸሎት ናት። እየተረጎምኩ ነግራችኋለሁ በአማርኛው። ሼር ኮፒ ሊንክ እያደረጋችሁ እስኪ ለሁሉም ኦርቶዶክሳውያን አዳርሱት። ላይክ አድርጉና ጀምሩት። ቤቱን ደግሞ ፎሎ አድርጉት። አባ ጊዮርጊስ ዘጋስጫ ነው ለእመቤታችን በመልክዓ ውዳሴ ድርሰቱ ላይ የደረሳት። እንደዚህ ይላል: ታቦት አንቲ ዘረሰኪ ተአካሁ እግዚአብሔር እግዚእ እስመ ሥጋኪ ሥጋሁ። ጌታ እግዚአብሔር ከሥጋሽ ሥጋ ነስቶ ማደሪያ ያደረገሽ ታቦት ድንግል ማርያም ሆይ አንቺ ነሽ። ማርያም ድንግል ለእጓለ እመሕያው ተስፋሁ። ድንግል ማርያም ሆይ ለሰው ልጅ ተስፋው አንቺ ነሽ። እቀብኒ እግዝእቴ ለለመዋዕሉ ወወርሁ እስመ ኢየአምር ሰብ ዘይመጽእ ላዕሌሁ። እናቴ ድንግል ማርያም ሆይ ሰው በላዩ ላይ ምን እንደሚመጣ አያውቅምና በየቀኑና በየወሩ እናቴ ሆይ ጠብቂኝ ይላል። ሁልጊዜ ደስ የምትለኝ ጸሎት ናትና እናንተም ብትጸልዩት ደስ ይለኛል። ይህንን የምነግራችሁ ግን ከውዳሴ ማርያምና ከመዝሙረ ዳዊት ውጭ ባለው ጸሎት ነው፣ ከመደበኛው ጸሎት ውጭ ማለት ነው። የመዝሙረ ዳዊትንና የውዳሴ ማርያምን ዩቲዩብ ላይ ሰርቼላችኋለሁ። ይቺ ግን እንደው ከዚያ ውጭ ሰዓት ካላችሁ ብትጸልዩት ደስ ይለኛል። ምክንያቱም ሰው በላዩ ላይ የሚመጣውን አያውቅምና እናቴ ድንግል ማርያም ሆይ ጠብቂኝ የሚለው ጸሎት በጣም ደስ ስለሚለኝ ነው የነገርኳችሁ። ኮመንት ላይ ግቡና ሁላችሁም እናቴ ሆይ ጠብቂኝ እያላችሁ ጻፉልኝ፣ ማንም ሳይጽፍ እንዳይሄድ። ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉ፣ ቤቱ ይጠቅማችኋል። ፎሎ ማድረግ አትርሱ። የዩቲዩቡን ሊንክ ደግሞ ባዮ ላይ ታገኙታላችሁ፣ እየገባችሁ መመልከት ትችላላችሁ። እወዳችኋለሁ፣ ክብር በሉልኝ። ለምን ነው የምታንቀሸቅሻት? ልብ አረጋታለሁ። እንዴት ነው የምታንቀሸቅሸው? ማሚ ደስ አለኝ እኮ ፈተና ደፈርኩኝ። ማሚ ታድዬ ማማ እዛ ጋር እኮ ድመቷ ወጣች ምናምን እያልኩኝ አቅለበለባ። አሩንም ፈሱንም ማስወራታለሁ። አዎ መልአክ መስዬ እኔ ነኝ መስቀል ሳሊስ እኔ ነኝ መልአክ። አዎ ቅዱስ ሚካኤል ነኝ እያለ እየመጣ ያናግረኛል ትለኛለች። ሚዛን ይዞ መስቀል ግን አልያዘም። ትክክለኛው መልአክ መጣ። እናትሽ ንስሐ ትግባ አላት። እሷም ሰግዳ ተቀበለችው። ግን እኔ ነኝ ሚካኤል መስዬ መስቀሉን ሳሊስ። ከሌላው ሰይጣን አንተ በምን ትለያለህ? እኔ ከሌላው ሰይጣን ምን ላይ? ጭፈራ ወዳለው። ጭፈራ ምን አይነት ምን ነበረ? ሴክሲ ሌዲ የሚሉት ሴክሲ ሌዲ
ላሳይ ኦ ሴክሲ ሌዲ ሚሉት ኦ ሴክሲ ሌዲ ሚሉት በጣም ነው የምወደው ኦ ሴክሲ ሌዲ ኦ ሴክሲ ሌዲ ኦ ሴክሲ ሌዲ ያለች እናዘምራታለን ደግሞ ሌላ በኢንተርኔት የተለቀቀው ብዙዎችን ሆፕ እንዲህ ነው የኛ ስታይል እስክንሰክር እንጠጣለን ሚለውን እያጠመድን ነው እነሱ የኛ ተላላኪዎች ነው ሆፕ እንዲህ ነው የኛ ስታይል ሚለውን እስኪ ሆፕ እንዲህ ነው የኛ ስታይል እስክንሰክር እንጠጣለን እስክንጠግብ እንበላለን ሚለው ነገር አለ ሆፕ እሱ ምንም አይገባውም አንተ አትርከም ስታይል ዋትስአፕ ታማለ የጎረቤት ካንሰር አስብዬ ላስገድል ነበር ግን የምን ካንሰር የጡት ካንሰር እሷን ነው እሷን ሁለቱም ላይ አውቄ ስትጸልይ አንዴ እዚህ ጋር አታይ ነበር ግን ምን ዋጋ አወቀች አቡነ አርያዞኝ ወይኔ ኦይ ሌላ ቢሆን የጡት ካንሰር ሲባል ይደነግጣል ሆስፒታል ይሄዳል ሐኪም ያለውን ይሰማል ከዛ ያስቆርጣል በነገራችን ላይ ቤተ ክርስቲያን ፍርድ ቤት ናት ሆስፒታል ናት ሆስፒታል አይደል ሆስፒታል ስትሄዱ ትድናላችሁ አትድኑ ቤተክርስቲያን ስትመጡ ቤተክርስቲያን ሁለት አይነት ሆስፒታል ናት ሆስፒታል ደግሞ ብትሄዱ አንድ አይነት ሆስፒታል ነው የቤተክርስቲያን ሆስፒታልነት የመጀመሪያው የሥጋ ደዌ ያለበት ህመም ያለበት በሽታ የጸናበት ሰው ጸበሉን እምነቱን ቅባ ቅዱሱን ተጠቅሞ ምን ይሆናል ይድናል የሥጋ በሽታ ያለበት በስጋው ይድናል በኃጢአት የነፍስ በሽታ ደግሞ ያለበት ሰው ቤተክርስቲያን መጥቶ ንስሐ ሲገባ ቅዱስ ስጋውንና ክቡር ደሙን ሲቀበል በነፍሱ ምን ይሆናል ይድናል በሽታ ለሥጋ ህመም እንደሆነ ሁሉ ኃጢአት ደግሞ ለነፍስ በሽታ ነው ቤተክርስቲያን ሁለቱንም ታድናለች ሁለት አማራጭ ያለን አንድ አማራጭ ያለበት ቦታ ነው ሮጠን የምንሄደው ስንታመም እንኳን ደንግጠን ቤተክርስቲያን አንመጣ ታው ጸልየን እንኳን ምንድነው ያዘኝ ምንድነው ችግሬ እንኳን አንልም ያው ሳይንሱ ተጭኖን ያደግንበትም የመጣንበትም ስለሆነ በነገራችን ላይ ብዙዎቻችሁ ኦርቶዶክስ ናችሁ አይደላችሁ አሁን ትልቁ ችግር ምን መሰላችሁ ብዙ ሰዎች ኦርቶዶክስ ናቸው ኦርቶዶክስ ሆኑ ማለት ሃይማኖት ምን አደረገ አላችሁ የላችሁ ስለዚህ ኦርቶዶክስ የሆነ ሰው ሃይማኖት አለው የለው ሃይማኖታችሁ ምንድነው ስትባሉ ምንድነው የምትሉት ኦርቶዶክስ ከሱ ደግሞ ከፍ ያላል ሃይማኖትን የሚገልጥ ከእግዚአብሔር ጋር የሚያቀራርብ የምትፈልጉትን ነገር የሚያሰጣችሁ እግዚአብሔርንም ድንግል ማርያምንም ቅዱሳንን በሙሉ የሚያቀርበላችሁ አንድ ነገር አለ እሱ ላይ ነው ብዙዎቻችን የምንደክመው ያ ምንድነው እምነት ምን አልኳችሁ እምነት ብዙ ሰው የሚጎለው እምነት ነው ሃይማኖት አለው ኦርቶዶክስም ነው ግን እምነት የለው ይሄንን ጌታችን ስላወቀ ነው የሰናፍጭ ቅንጣት ያለ እምነት ቢኖራችሁ ይሄንን ተራራ ከዚህ ተነስተ ወደዛ ሄድ ብትሉት ምን ይሆናል አለ ይሆናል ሰናፍጭ እንደ ጤፍ ያለች ቅንጣት ናት በቀላሉ ባይናት ትታይም ራቅ ካለች እንግዲህ የሷ ቅንጣት ማለት የሷ ንዑስ ወይም ደግሞ ትንሽየዋ እሷን የምታክል እምነት ካላችሁ ይደረግላችኋል ለዛም እኮ ይሄንን ዛፍ ይሄንን ድንጋይ ብታዙት ይታዘዛል ነው ያለ ዛሬ የሰናፍጭ ቅንጣት እምነት አተን ነው ይሄው መከራችንን የምንበላው ብዙ ሰው የሚፎክረው በሃይማኖቱ ኦርቶዶክስ ነኝ ይላል ኦርቶዶክስ ነው እምነት ያለው ሰው ይጸልያል ይሰግዳል ምን አልኳችሁ ምን ያደርጋል ምን ያለው ሰው ሃይማኖት ያለው ሰው በሳምንት አንድ ቤተክርስቲያን ይመጣል ወይ ደግሞ ንክስ ሲሆን በአመት አንድ ይመጣል ኦርቶዶክስ የሚለውን ታፔላ ለጥፏል በቃ እኔ ኦርቶዶክስ ነኝ እያለ በባዶ ይፎክራል ሃይማኖት ኖሮት ግን ደግሞ እምነት ያለው ሰው እምነቱን ለማጽናት የሚፈልገውን ነገር ለማግኘት አምልኮንም ደግሞ ለመግለጽ ይጸልያል ይሰግዳል ንስሐ ይገባል ከፍ ካለ ደግሞ ስጋው ደግሞ ይቀበላል ይሄ የሃይማኖት ብቻ ሳይሆን የእምነት ውጤት ነው ሰዎች ሲያምኑ ነው ንስሐ የሚገቡት ሰዎች ሲያምኑ ነው ቅዱስ ቁርባን የሚቀበሉት ሰዎች ሲያምኑ ወይም ደግሞ እምነት ሲኖራቸው ነው እግዚአብሔር ያድነኛል ችግሬን ይፈታልኛል የሚለው አሁን እኮ መከራ ምን በላው እምነቱ እየጎደለ ነው
ሃይማኖቱም አኳለ የሃይማኖታችን መገለጫ አንዱ ምንድነው? ማህተባችን አይደለ? ማህተባችን ነው። እንግዲህ ኦርቶዶክስ የሆነ ሰው መለያው ማህተብ ነው። ኦርቶዶክስ ሆኖ ደግሞ እምነት ያለው ሰው ደግሞ መለያው ጾም፣ ጸሎት፣ ስግደት፣ የአምልኮት ህይወት ነው። ጠዋት ማታ ይጸልያል፣ ፈጣሪውን ያመሰግናል። አሁን ብዙ ሰው ጸልዩ አይመቸኝም፣ አይሆንልኝም፣ እንደኮ ይገርማል። ይሄ እኮ የእምነት ጉድለት ምልክት። ኧረ እባካችሁ ጸልዩ፣ ኧረ እባካችሁ ስገዱ እያልን እኮ ተናግረናል አይደል? አንዳንዶቻችሁ ጸልዩ ስትባሉ ስራ ይበዛብኛል አይመቸኝም ትላላችሁ። አለች እንደዚህ ጸልይ ስትላት ለመብላት ይመቻችኋል አይመቻችሁ? ለመብላቱ ይመቻችኋል አይደል? ጸልዩ ጊዜ የለኝም፣ ለመብሉ ለመጠጡ ጊዜ አለ። ስገዱ ጉልበት የለኝም፣ ሰው ለመናገር ለመሳደብ የአንደበት ጉልበት አለ። እምነት እየጎደለ ነው። እምነት ሲጎድል እግዚአብሔር ይጎልብናል። ስለዚህ ጸልዩ። ተራው አራት ደብተራ ምን አድርጎ የተባላችሁ ነው ኑሮዋል ተናርገው ከዛስ ምን አደረክ? በታተን 4 ሚሊዮን ምን አደረክ? 4 ሚሊዮን በ3 ወር 4 ሚሊዮን የሰላቢ መፈት እንዲህ ነው። ገንዘብ ይመጣል፣ ወይኔ ሲገባ ይታያል፣ ሲወጣም ይታያል፣ አይታይም። በቀኝ ይገባል፣ በግራ ይወጣል። አገኘው፣ ቆጠርኩ፣ ሰበሰብኩ ትላላችሁ። ማምሻው ደግሞ ስታዩት ይል የሰላቢ መተት ያለበት ሰው በቃ ውሃን በቀዳዳ ባልዲ ይዞ የሚሄድ በቃ ይፈሳል። ቢያዩም ባያዩም ችግር የለበትም። መዝሙር 79 ቁጥር 1 ላይ ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ተገለጥ ነበር የሚለው። የእግዚአብሔርን መገለጥ የናፈቀው ዳዊት የቀደሙ ታሪኮችን በማንሳት ልመናውን ሲያከናውን ነው የምናገኘው። በቀደሙት ታሪኮች ሲጠቀም ደግሞ ዮሴፍን እንደ መንጋ የምትመራ ነው ያለው። እግዚአብሔር ስሙ የተመሰገነ ይሁን። መንጋን የመምራት ያህል ዮሴፍን መራኸው አለ። ማን ነው ዮሴፍ? ዮሴፍ አስቸጋሪ በሆነ ጊዜና ዘመን የተወለደ ልጅ ነው። ዮሴፍ ከሊያ የተገኘ ልጅ ነው። ዮሴፍ ማለት እግዚአብሔር ይጨምርልኝ የሚል ድምፅ የተካተተበት ነው። ማለት ዮሴፍ የተወለደው ከራሄል ነው። የሊያ ልጅ ይሁዳ ነው። በታሪክ ውስጥ ማለፍ የቻሉት ግን ይሁዳና ዮሴፎች ናቸው። በእስራኤል ታሪክ ውስጥ በሚገርም ሁኔታ ብዙ ልጆች ተወልደዋል። ትልቁን የታሪክ ጉዞ ይዘው የተገኙት ዮሴፍና ይሁዳ ነው። ዮሴፍ ማለት እግዚአብሔር ይጨምር ማለት ነው። እግዚአብሔር ይጨምርልኝ፣ እግዚአብሔር ያብዛልኝ ማለት ነው። ስሙ በጣም ድንቅ ነው። ግን በሕይወቱ ዘመን ያያቸው መከራዎች ይሄ ነው የሚባሉ አይደሉም። ብዙዎቹ ታዲያ ችግሮች የተፈጠሩት እግዚአብሔር በሚሰጠው መገለጥ ውስጥ ነው። መገለጥ አንድ ያዕቆብ አባቱ ራሄልን ለማስተማር ባደረገው መንፈሳዊ ጉዞ ውስጥ የተገኘ ልጅ ነው። ራሄል መካን ሆና ስትኖር ዮሴፍን ማለት ያዕቆብን እንዲህ አለችው፣ እኔ ልጅ የለኝም፣ መካን ነኝ፣ ልጅ ማሰጠኝ ለምንድን ነው አለች። መልከ መልካም ስለነበረች በመልኳ ምክንያት ማስተዋሏ ቀንሷል። ብዙ መልከ መልካም ሴቶች ማስተዋላቸው ይቀንሳል።
እና ማስተዋሏ ይቀንሷል። የምታውቃቸው ነገሮች በመንፈሳዊ ጉዞ ውስጥ ብዙ የለም። ስለዚህ ማስተዋሏ ትንሽ ስለነበረ ልጅ የሚሰጥ ያዕቆብ እንደሆነ አድርጋ ገምታለች። የእግዚአብሔርን ስጦታም ረስታለች። ልጅ ስጠኝ ያለችው እኔ እግዚአብሔር ነኝን? ማህፀንሽ ካልተከፈተ እኔ ምን ላድርግ? እግዚአብሔር አምላክ በሱ ፋንታ እኔን አስገብተሽ ልጅ ስጠኝ ትኛለሽን? ይሄ የእግዚአብሔር ጉዳይ ነው፣ የኔ ጉዳይ አይደለም አላት። እግዚአብሔርንም አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ